በሰው ተከብቤ ሰው ይናፍቀኛል አንቺን ካላገኘሁ መኖር አቅቶኛል እያለ እንግዲህ አብርሽን ተመልከቱ ሲስማት እዚህ ጋር ማለት ነውና፣ እንዴት ነው ነገሩ? ወይ ጉድ ወይ ጉድ! በቃ እንደ ቀልድ የምንጀምረው ነገር ችግር ውስጥ ይከተናል ማለት ነው። እውነት በጣም ነው የሚገርመው። እስቲ ተመልከቷቸው አሁን። አያ በጣም ያሳዝናል። ተመልከቱ ሲስማት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ያለሁ አልሐምዱሊላህ። እንዲሁ ከኔ ቤት አንድ ድመት አላልኳችሁ። እሱና የዚህ ዩቲዩበር ነገር ምንም አልገባኝም። እኔ ይህ መልኳችሁ ልክ ቪዲዮ ልሰራ ስን ነው የሚጮሁ እና ብዙ ሰው ልጅ ነው እንዴት ትሉኛላችሁ? ድመት ነው ባካችሁ። ሚስት ያጣጋለ ሞታ ነው እዚህ ተቀምጦ ሊያገባን። አሰላሙ አለይኩም ብያችኋለሁ አይደል? ነገር ሲያሰክር እኮ ችግር ነው። ለማንኛውም ማለት ነው እንግዲህ አብርሽና ሄርሜላ ትናንትና ተለያይተው ነበረ። ካሁን በኋላ ላገኝሽ አልፈልግም ብሎ አሰናብቷት ነበር። ሱብሃንአላህ ዛሬ ደግሞ ተመልሰው መጥተዋል። ትናንትና እንደዛ ያደረገበት ምክንያት እንግዲህ እንትና ሩታ ከትናንት ማግስት የሆነ ነገር አጣጥታይ ነው፣ ራሴን አይደለሁም እሷ እንደዛ አድርገው ቪዲዮም ቀርጸዋል መሰለኝ። እንዲሁም ደግሞ ከሆዱ ያለውን አውጥቷል ለሄርሜላ ቦታ እንደሌለውና በብዙ ነገር ተይዞ እንደሆነ ስለነገረኝ እኔም ደግሞ ትዳር የለ አዲስ መጣሁ ብላ ትናንትና ቆርጦ ሄርሜላን ከህይወታቸው እንድትወጣ ድጋሜ በህይወታችን አመጣም እያለ ነበር ትናንት የተለያዩት። ያ ረቢ ግን እውነት ለመናገር ማለት ነው እዚህ ቪዲዮ ላይም ሆነ ከነሱ ህይወት የምንማረው ነገር አንዴ ትዳራችንን በመሀላችን የሆነ ሰው ካስገባን በኋላ ወላሂ አጥተነዋል። በቃ ያጣነውን ነገር መፈለግ ትርፉ ኪሳራ ነው። ትርፉ ራስን ማጣት ነው። ትርፉ ገንዘብ ማባከን፣ ትርፉ ልብን ማቁሰል ነውና ትዳራችንን ከማጣታችን በፊት ሁላችንም ልንጠነቀቅ ይገባል። በተለይ በመሀላችን ሰው ከገባ በኋላ የእኛ ትዳር በቃ የዛኔ ነው ያለቀለትና ሩታ እንግዲህ ያ ተወዷለች፣ ተፈቅረዋለች። ድሮ ታውቃላችሁ እሷ ናት አልቅሳ የመጣችው ወደ ህይወቱ። ነገር ግን ያ ሁሉ በደስታ አልፈው ጥሩ ደረጃ ላይ ነበሩ። ግን አንዳንድ የገንዘብ ሲያሰክረን ችግር ነውና ለገንዘብ ተብሎ በመሀል ሰዎችን ማስገባት ጀመሩ። አሁን ላይ ግን ድራማ አይመስለኝም፣ ትክክለኛ ህይወታቸው ነው። ቡዜ ራሱ ስትናገር ሰምቻታለሁ ዛሬ ላይ እና ቡዜ ግን የከለከለችው ሁለቱንም ነው። ሩታም ሆነ ሄርሜላ አስፈላጊ አይደሉም ለሱ። ወንድ ያታችኋል እንዲ በዚህ ደረጃ ወንድ የጠፋ ይመስል ለምንድን ነው እንደዚህ የምታደርጉት እያለች ነበር። እና ስለዚህ እኔ ሄርሜላን ትናንትም አልወዳትም፣ አሁንም ለወዳት አልችልም፣ ከወንድሜም ጎን እንድትሆን አልፈልግም ብላለች። ምክንያቱም እሷ ወደ እሱ ህይወት ስትገባ ነው በቀል እየሰፋ እዚህ ደረጃ ላይ እየደረሱት እና እሷን ብትሆን ዋጋ የላትም። ነገ ጧት የሆነ ነገር ከማድረግ ወደ ኋላ አትልም። ሩታም ደግሞ በእጅሽ ነው ያጣሽው። እስከ ዛሬ ልቦ ላይ ቦታ ነበረሽ፣ ዛሬ ላይ ግን ካላሳተሽዋል። ቀይ መስመር አልፈሽ እንዴት እንደዛ ታደርጊያለሽ? ብትወጂውስ በዛ ልክ። እኔ የአብርሽን እህት ቡዜን በጣም ነው ማደንቃትና ሁልጊዜም ከእውነት ጎን የሚቆም ሰው ያስደስተኛል። እነሷ ብዙ ጊዜ ከእውነት ጎን ነው የምንቆመው። አብርሽን ራሱ ሩታ ጋር በተጣሉ ሰዓት ሄርሜላ ሲል አርፈ ተቀመጥ፣ የልጅ እናት ናት፣ ትዳርህ ናት፣ መጀመሪያ ያገኘሃለች ናት እያለ ከጎኗ ነበረ እና ባለፈው ራሱ ከቤት ሄዶ ኑሌ ብሎ ወንድሙና እህቱን ሲጠራቸው ከቤት ከሄዱ በኋላ መግባት አልፈለጉም። ያኔ በመሀላቸው ልክ ናት እኮ አንተን ለማገኘት ነው ያደረገችው ምናምን ነው ያሉት። እነሱ ያሰቡት ዝም ብላ ከሷ ቤት እንዲያድር አድርገው ጣጥተው ዝም ብሎ የተኙ ነው የመሰላቸው። ያኔ አብረው ለማደር መስሏቸው ችግር የለውም ሚስትህ አይደለኝ እንደ ብለውት ነበር። ግን እሷ ያደረገችው ሌላ ነገር ነው። ያኔም እንትን ነው መጠጡ ላይ ጨምራብኝ ነው እንደዛ ራሴን ስቻ የነበረው ብሏል። እንግዲህ የእንቅልፍ ከኔናም ሰጥተው እንደው አላህዋለም አልሙሂም በዛ የተነሳ እንግዲህ ቡዜም ተናዳለች። እንደ ቀይ መስመር ታልፍ ያለሽ በዚህ ልክ። በእርግጥ እውነት ነው። ትናንት ተፋቅራችሁ ያነሰው ለእናንተ ሊሆን ያልቻለ ሰው ዛሬ ላይ እናንተ በዚህ በክኒን በምናምን ለማድረግ ብትሞክሩ ምንም ዋጋ የለውም። መጀመሪያ እናንተ ከውስጣችሁ ያለውን ነገር ልባችሁን አጽዱ። ሩታማ አሁን ላይ ተበላሽታለች። እውነት በፊት ደህና ነበረች፣ ግን ወደ ህይወቷ ሲሄድ ታሰቃየዋለች፣ ሲወጣ ደግሞ ተከለክለዋለች። እና በቃ የሰው ልጅ አብሮና ሆኖ ሊያስደስተን ካልቻልን መልቀቅ ጥሩ ነው፣ አስፈላጊ አይደለም። ገብቷችኋል? ካለሴ የፈለገውን መኖር ይችላል። እኛ ልንለፋ የሚገባው መጥቶ ለእኛ የሚጠቅመን ነገር ከጎናችን ሆኖ እኛን የሚያስደስተን ነገር ሰላም የሚሰጠን ነገር ከሆነ ብንለፋ ችግር የለውም። ግን ደግሞ ቢመጣ ለእኛ ትርጉም ለሌለው ነገር ወይም ደግሞ እኛ እሱን መልሰን ወደ ህይወታችን ከምናሰቃየው ቢሄድ ይሻላል። ሁለተኛ ወንጀል ከመግባት ማለት ነው።
ስለዚህ ትዳራችሁን ከማጣታችሁ በፊት ትኩረት አድርጉ። ለትዳራችሁ ክብር ይኖረን ሁላችንም። እና ይሄን ለማለት ነው የምወደው። ውድ ቤተሰቦች እናንተስ ምን ትላላችሁ? እና ሄርሜላ ትናንት ስታለቀስ እህቱ ስላየች አብረሸት እኔ እሷ ማልቀስ ምንም አልደነቀኝም። ምክንያቱም ይህ ሁሉ ብጥብጥ እዚህ ደረጃ ድረስ የደረሰው በእሷ ምክንያት ስለሆነ፣ እንዲሁም ደግሞ እዩ የሚባል ጓደኛ አለ እዩ እና ቤል እነዛ እንዲሁም ምናቸውም አይመቸኝም። እስከዛሬ የምነሱ ናቸው ይበል ይበል እያሉ የራሳቸውን ቪዲዮ እየሰሩ እሱን በህይወቱ ይጫወቱበታል። እና አብረሽ በነገራችን ላይ የዋህ ነው እና አሁን ራሱ አፍቅሯታል ሄርሜላን። ትናንት እንደዛ አባሯት ከሄደ በኋላ ሩታ ተመቸህ ወይ እንዴት ነው እያለ በርግጥ ስትናገረው ደስተኛ አልነበረም። አንገቱን ተደፍቶ ለብዙ ጊዜ ቆይቷል። ውስጡ ላይ ደስታ እንዳልነበረበት ያስታውቃል። እሷን አባራለችው። ግን ደግሞ ሴቶች ከወደር ነው ወደ ኋላ አንልም። ምንም አይነት ቢሆን እሱ ወግዱ ብሎስ እያባረራችሁ ራሱ ትመለሳላችሁ። እና ሄርሜላ ትናንት እንደዛ ደመን ባላቀሰ ሄዴ ተመልሳ ዛሬ መጣኝ ሄዶ ስሜት ልክ አልነበረም። ዜራ ተይው ይቅርታ ብላ እንዴት እንደተሳሳሙ ማለት ነው። እና ከባድ ነው። እኔ ስታስበው ይሰለቸኛል የምር። አላህ ይጠብቃችሁ። እንደው በተዳራችሁ አላህ እንደው ሌላ ሰዎች እንዲያስገባባችሁ እናንተም አታስገቡ፣ አትግቡ በሰው ወላሂ ነግበኔ ነው። ሰው የዘራውን የሚያጭደው። ና መቼም አይመቻችሁ፣ መቼም አስቁም። በእናንተ ምክንያት ሌላ ሰው የሚያለቅስ ከሆነ እናንተን የሚያስለቅሳችሁ ነው የሚጥልባችሁ። ና በጣም ነው የሚከብደው የምር። በዛ ላይ ደግሞ ያናደደኝ የራቁ ፎቶ ጭራሽ። እኛ ማንን እንመን ጎበዝ? ምንድነው እሱ ነገሩ? ባልና ሚስት ያልተማመነ ታዲያ እኛ ወዴት እንሂድ? አዲያ ትዳር መያዝ የለብንም? ምን እንደዛ ከሆነ ጭራሽ የራቁት ፎቶና ቪዲዮ እያያዙ ማስፈራሪያ ሆና በቃ እንደዚህ አይነት ደረጃ ሱብሃንአላህ። ኧረ ተው አላህን እንፍራ። ሞት ያለብን ሰዎች ነን። መቼ እንደምንሞት አናውቅምና ደግሞ ባልና ሚስት በዚህ ደረጃ እንዴት ይኮናል? የምር በጣም ተመረሻሸነ እና በጣም ያሳፍራል። እና እንግዲህ አብረሽ የራቁት ፎቶ እንዴት የያዘበት ሲናገር ሰምቼዋለሁ እና በጣም ነው የሚያሳዝነው። ለማንኛውም ቻናሌ ላይክ ሰብ አድርጉ። ምን ትላላችሁ እናንተ? ሀሳባችሁን አስቀምጡ።